ብቻ እመብርሃን 4 ኪሎ ላይ አስደንጋጭ ሰልፍ ወጣቱን ማንንም ሊያስቆመው አልቻለም። በስላሴ ቀን ኦርቶዶክስ ሆኖ የቀረ አንድም የለም። ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉ እግዚአብሔር ስም እጠይቃለሁ። ሰብስክራይብ ያደርጋችሁ ድምጣን ይጫናችሁ አበረታቱን። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያ ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ ልናደርስ ዝግጅታችንን ጨርሰን መጥተናል። እስከመጨረሻው ድረስ እንድትከታተሉ በሉ እግዚአብሔር ስም ጠየቅናችሁ። እንግዲህ ባሮክ ይታሰር እያለ ነበሩ ብዙ ናቸው። እናትየዋ መተው እንግዲህ ስለ ባሮክ እውነቱን ተናግረዋል፣ እውነቱን አጋልጠዋል ማለት ነው። እንደዚሁም ደግሞ አደገኛ የሚባል ሰልፍ የንቅናቄ ሰልፍ እንግዲህ ኦርቶዶክሳውያን ባለማዕተቦች አድርገዋል። እንግዲህ ሁሉንም የምናስመለከታችሁናል። እስከመጨረሻው ድረስ ተከታተሉን ለማለት ፈልጋለሁ። ወደ ቪዲዮቹ ይብላኝ ለእናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላኝ ለእናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆጡት ጮማ የምታስቡ ይብላኝ ለእናንተ። የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል በቃል እየነገራችሁ ኦርቶዶክሳውያን የምታደነዝዙ ይብላኝ ለእናንተ። ኦርቶዶክሳውያን ይብላኝ ለእናንተ። አገታት፣ አሰቃያት፣ አዋከባት የሚለውን የመናፍቅን ሐሳብና አጀንዳ ይዛችሁ ይታሰር ይገደል ያላችሁ ከትልቁ አጀንዳችሁ ተነስታችሁ ታችኛው አጀንዳ የተገኛችሁ ይብላኝ ለእናንተ። የኔ እውነትማ ሲገለጥ ይሄ ነው። የኔ እውነት ይሄ ነው። ተበልታችሁ አስበላችሁኝ እንጂ የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበር ወይ? ምክንያቱም ባሮክን ጠየቁት። ምንድን ነበር የሆነው? ምንድነው ያደረጋችሁት? ለምን እንደሄዳችሁት ሄዳችሁ ምንድነው ያደረጋችሁት የሚለውን ጠይቄዋለሁ። እንዲህ ብሎኝ ነበር። ምናልባት ላንበብልዎት እስቲ እርሱ እውነት የሚሆነው እሱም እውነቱን እውነት ሐሰቱን ሐሰት ብለው ይነግሩናልና ይሄንን ስነግረው በጣም በሚያሳዝን መልኩ ወንድማችን ማውራት አልቻለም። የፌደራል ፖሊሶች ከበውት እንዳለ ፓትሮል ከቦት እንዳለ የነገሩን በዚህ ሰዓት ላይ ማለት ነውና ለምንድነው እርሶን መጫወቻ ሜዳ ያደረጉት? ከዚህ ዓላማ ውጪ ያላችሁ ሰዎች እንደው ቆም ብትሉ ጥሩ ነው። ብሩክ እንደዚህ ብሎ ነበር። አንደኛ ከበር ቆመን በስርዓቱ አንኳኳን ይነግሩናል። እውነት ከሆነ ከበር ቆመን በስርዓቱ አንኳኳን። ማዘር የውስጥ በሩን ከፍተው ወጥተው ተመለከቱን። የብሎኩ የውጪ በር ጠጋ ብለው አውቃለሁ፣ ለምን እንደመጣህም አውቃለሁ፣ ልጆቼ ምን ልታዘዝ ሲሉ ጠየቁን። ከቆምናቸው ሰዎች መካከል እኔ አንዱ አልኳቸው፣ እማዬ እንደምን ዋሉ? ወደ ውስጥ ገብተን ማውራት እንችላለን እንዴ? በሚገባ ብለው አስገቡ። እውነት ነው፣ ይሄ እውነት ነው። ከዛ የውጭውን ቁልፍ ከፍተን ገባን። ሁለተኛ እንደገባን ለበዓል የተዘጋጀውን ጸበል ጻዲቅ አቀረቡ። ዳቦም ኬኔቶም እሱንም ትንሽዬ ልጃቸው አስያዘችን። ሁላችንም በላን ጠጣን። እውነት ነው። ተወሰነ እንትን ብላል። ያው እንትን ላይ ስላለ ሆት ስለሆነ ብዙም ብላ እሺ ያለው ነው እንትን እሺ። ሶስተኛ የመጣ ነው እንደ አንድ የድንግል ማርያም ባሪያ ፍቅሯ እንደቀመሰ ልጅ ጉዳዩን ገብግቦን እንደሆነ እሷም ለሕግ እንድትቀርብ ካለን ፍላጎት የመነጨ መሆኑን ነግረን ብዙ ካወራና ከተወያየን ማስረጃዎችን ካሳዩ የኛም ሐሳብ ከገለጹልን በኋላ ህዝቡ እውነቱን እንዲያውቅ ሻሸመኔ ናቸው የሚባለውን እውነት ለማጥራት በራሳቸው ፈቃድ ቪዲዮ ቀርጸን እነሱም ሚዲያ ፈልገው ጋዜጠኛ ነጋሽ በዳዳ ጋር እንደደወሉ ነገሩ። እሱ ጋር እንደደወልኩ ነግሬያቸዋለሁ። እነሱ ግን ለሁለት ነገር ነው የመጣ ነው ያሉ። እሺ ከሁለት ነገሮች ውስጥ አንድ ልጅቷ ካለች ልጅቷን ይዘን ለመሄድ ሀቅ ነው መናገር ያለበት። ሁለተኛው እናንተ ከጀርባው እንደሌላችሁበት ለማጥራት ነው የመጣ ነው አሉ። እኔም የኦርቶዶክስ ተዋህዶ ቤተክርስቲያን እንትኔን ካርዴን አሳየኋቸው። እንግዳውስ ለምንድን ለሁሉም አድርሱልኝ ስም እየጠራው በዛ ጭንቀት ውስጥ እንግዲህ አድርሱልኝ
ብዬ አለቀስኩኝ። ጎንበስ ብዬ በቃ ማደርገውን አላቅም ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቻ አሳይቻለሁ። እዚህ ነው ሲሄድ ይታያል አይደል ቪዲዮ ላይ አሳይቻቸዋለሁ። አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣይ ሰዓት ለህግ አሳልፈው ይስጧት ብለዋል። ለህግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ። እኔ ከማንም በፊት ቀድሜ ደርሳለሁ። እኛም ይህን የእርሶን ትክክለኛ አድራሻውን አንናገርም ለደህንነቱ። እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ነጋሽ ጋር ተመልሰን እንመጣ እንችላለን። ምናልባት የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከብ አይደለም። ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል። አሉ አብረውን የህግ እንትኖች ብለዋል ሰዎች። አዎ ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም። እነኛ ከውጭ ግን የህግ ሰዎች አሉ ብለዋል። ግን እንግዲህ አዋክቦት ነበረ ገፈታትረውት። አልገፈተሩም። ቤት አይደል እንዴ ልጅ እናታቸውን ለሚገፈቱት እሱን አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል እንደሚባለው አስጨንቆት ወይ ማሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት? ይደመጣል እጮሃለሁ እንደ ህዝብ አገር እንዲያቅልኝ ነው። እጮሃለሁ ሀገር እንዲያቅልኝ ነው እኮ ጉዳቴንም የደረሰውንም ጉዳት ልጅቷ ላይ ያለውን ጉዳት ለሁለት ዓመት ሳስታምም ነበር። አፍኜ ይዣለሁ ብያለሁ አይደል? ጉዳቴን አዎ የደረሰው ጉዳት እነሱ መተውኝ ምናምን አይደለም አይደለም። እጮሃለሁ ጉዳቴን ነው እጮሃለሁ ያልኩት እዚህ ጋር ኃጢአት አላወራ። ሌላው ምናልባት በር አስፈቅደው ነው ሰብረው ነው የገቡት እነዚህ ልጆች? አንኳኩተው ነው የገቡት። አንኳኩተው ነው። እሺ ሌላው እነዚህ ወጣቶች ቤት ከመጡ በኋላ እርሱ ላይ ያለው ጫና በርትቷል ወይስ እነሱ ከመጡ ቪዲዮ ቀርጸው ከፖስቱ በኋላ ሰው ማዘን ጀምረዋል? አዝኖልኛል ህዝብ ለእንዴ አልቅሶልኛል ህዝብ አይደል? አዝኖልኛል። ይታሰር ብለው ከጮሁብኝ ብዙዎች በላይ አብራችሁኝ የቆማችሁ ድምጽ የሆናችሁኝ እማምላክ ወላዲታ አምላክ ከጎናችሁ ትቁምልኝ። ወላዲታ አምላክ እመብርሃን የጊሸኗ ማርያም የምወዳት እሷ ወላዲታ አምላክ ትስጥልኝ። ይሄንን እውነቴን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አብዝታችሁ ኮፒ ሊንክ አድርጋችሁ ለብዙዎች አድርሱ። መስቀል ኃይላችን፣ መስቀል ቤዛችን ነው። የሚመካ በእግዚአብሔር ይመካ። ቤተክርስቲያን ቋንቋን ከነፊደሉ ሀገርን ከነድንበሩ ያቆየች የምታኮራ የመለኮት ማደሪያ የሊቃውንት መፍለቂያ የቅዱሳን የሰማዕታት ቤት ነች። አባቶች የሰሩትን ድንበር አታፍርስ። የተሰጠህን አደራ ጠብቅ። ኢየሩሳሌም ሆይ ረሳሽ ቀኜ እርሳሽ። የጠየቅናችሁ ጥያቄ መልስ ስጡን። በትዕግስት እንጠብቃችኋለን። መልስ አልሰጣችሁ ጥያቄውንም መልሱንም እንነግራችኋለን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ሰይፍን የሚያነሱ በሰይፍ ይጠፋሉ። ቤተክርስቲያንን ማቃጠል አይቻልም። ቤተክርስቲያን ትቃጠል ለዓለም መብራት ብርሃን ነች። አባቶች
የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን የእግዚአብሔር ኃይል ነው። የአባቶች ርስ ለማንም አሳልፌ አልሰጥም። በጅማና በጅጅጋ በሌሎችም በግፍ የተገደሉ ካህናት፣ ምዕመናን፣ ሰማዕታት ናቸው። ክብር ለሰማዕታት። መግደል አያጸድቅም። የሞትን እንበዛለን፣ የሞትን እንጨምራለን፣ የሞትን እንለመልማለን። ክርስቶስ በመሰረታት ሐዋርያት ባሰፏት በአንዲት ቅድስት ቤተክርስቲያን እናምናለን። ኦርቶዶክስ ተዋሕዶ በቋንቋ ትሰፋለች እንጂ አትገደብም። በዘር አትከፋፈልም። በቀለም አትለያይም። ወናምን በአቲ ቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ ዓለም አቀፍ ሐዋርያዊ ቅድስት ነች። የሚመካ በእግዚአብሔር ይመካ። ከዚህ ልጅ ጀርባ ያለው ማን ነው? ሁላችንም ትኩረታችንን ሰብስበን ይህን ጥያቄ እንጠይቅ። ቪዲዮን ሼር፣ ኮፒ ሊንክ ማድረግ በፍጹም እንዳትረሱ። እንግዲህ እቺ ልጅ ሰሞኑ ስትናገር እንደነበረው ሁላችሁም ትኩረት ካረጋችሁበት አላውቅም ያለችው ነገር ምንድነው? እኔ ኤርሚያስ ቀለሜ ተማሪ ነኝ፣ የቀደመ ትውውቅ አለን፣ አጽናኜ ነው፣ አበረታቼ ነው፣ የጌታን መንገድ የመራኝ ነው የመሳሰሉ ነገሮች ስትል ሰምተናል። ይህ ሰው ደግሞ በገድላት ድርሳናት ላይ ያላገጠ በቤተ ክርስቲያናችን ክብርና ስርዓት አምልኮ ላይ ብዙ የዘበተ ሰው ነው። ስለዚህ የማን ተማሪ ነች ማለት ነው? የዚህ ሰው በአንድም በሌላም መንገድ የዚህ ሰው ተጽዕኖ እዚህ ልጅ ላይ አድሯል ማለት ነው። ስለዚህ አሁን መታችሁ አማላጅ ሆናችሁ የቀረባችሁ ሰዎች የዚህ ነገር ንስሐ አባቷ እናንተ ናችሁ። እንግዲህ ደራሲና ዳይሬክተሩ ኤርሚያስ ቀለሜ ይሆናል። ፕሮዳክሽን ማናጀሩ ዮናስ ሙሉነህ ሆኗል። አሁን ደግሞ አንድ የቀብር ስርዓት አስፈጻሚ መጥቶላቸዋል። ስሙት። ይሄን እቺ ልጅ አንድ ነገር ብትሆን ከናንተ ራስ ላይ ህብረተሰቡ አይወርድም። ይሄን ወቁ። እንግዲህ እነዚህ ሰዎች ናቸው ሀገርና ሃይማኖትን በማስለቀስ ክብረነክ ድርጊትን በመፈጸም የፕሮፌሰር ደረጃ ማዕረግ የተሰጣቸው የዚህ ጉዳይ አራጋቢ አስፈጻሚ ሆነው ብቅ ያሉት። የጉዳዩ ድርሰት ከተጀመረ እስከ ተፈጸመ በእነዚህ ሰዎች ነው እየተተወነ የሚገኘው። እኔ በግሌ ጉዳዩ በጣም የተጠና መሆኑን የማውቅበት እና የተረዳውበት አንድ ነገር አለ። ቪዲዮን ከሰራው 10 ደቂቃ እንኳን በቅጡ ሳይሞላ የምትመለከቱት አናውን ነምበር ያልተገለጠ ቁጥር በተደጋጋሚ ይደወልልኝ የነበረው ሳነሳውም ልዩ ልዩ ዛቻና ማስፈራሪያዎች ጭምር ተከትለው ይደመጡ ነበር። ስለዚህ የዚህ ነገር ድርሰት ባለቤቶች እነኚህ ከላይ የምትመለከቷቸው ሰዎች ተከፋፍለው ሲሆን ጉዳይ አስፈጻሚ ደግሞ ይቺ ልጅ ሆና መጣለች። ገና ብዙ እንቀጥልበታለን በዚህ ጉዳይ። እቺ ልጅ ላይ ቪዲዮ ያልሰራሁበት የራሴ ምክንያት ነበርኝ። ዝም ብዬሽ ነበር። አሁን ግን ዝም አልልሽም። በተለይ እናንተ ሁለት ወፍ ዘራሽ የሆናችሁ ቆሻሾች ቤት ማለት ነው ገብተሽ የተናገርሻትን ነገር በደንብ ጠንቀቀሽ ታውቂያታለሽ። ሪከርድ በደንብ አለ። ምንድነው ያልሽው? ኮሜንት ላይ ቅደጁ እያሉኝ ነበረ፣ እየገፋፉኝ ነበር አልሽ አይደለ? የራስሽ ላይቭ ላይ ሪከርድ ተደርጎ የተለቀቀው ላይ ደግሞ ምንድነው ያልሽው? እዛው ላይቭሽ ላይ ምንድነው ያልሽው? ቅደጁ ብላችሁ ከጻፋችሁልኝ እቀደዋለሁኝ ነው ያልሽው። በመጀመሪያ እናንተ ሁለታችሁ ማን ነው የሃይማኖት ይቅርታ አስጠያቂ ምናምን ያደረጋችሁ? በተለይ አንተኛው ይሄ ዮናስ የምትባል ቆረቆንዳ ማን ነው ይቅርታ አስጠያቂ ያደረገ? አንተ ማለት እኮ እስልምና አይቀርህ፣ ፕሮቴስታንት አይቀርህ፣ ኦርቶዶክስ አይቀርህ ሙልጭ አርገህ ስትሳደብ የነበርክ ሰው ነህ። ሲጎልብህ ወደ አንዱ ሲሞላለህ ወደ አንዱ። ማን አንተ? በመጀመሪያ ማን ነው አንተ ዳኛና ይቅርታ አስጠያቂ ምናምን ያደረገ? you are nothing እኮ በቃ አንተ አሁን ተራ ሰው ነህ። ተራ በጣም በቃ እኔ ንቀሃለሁ። በጣም ነው የምታስጠላኝ። who are you? ማን ስለሆንክ ነው ይቅርታ አስጠያቂ ያደረገ? ማን ነህ አንተ? ራስህ የእያንዳንዱን ሃይማኖት ጎንበስ ብለህ ይቅርታ መጠየቅ ነው ያለብህ። አንተኛው ወደዛ አንተ ይሆንክ ሆድና ኪስ ይሙላ እንጂ ሌላው ችግር የለብህ። ሲቀጥል ማለት ነው ይሄ እዚህ ጋር የምታዩት ሜሴጅ ይሄ ልጅቷ በአሁን ሰዓት ቴዶ ዘሩፋኤልን እያወራቸው ያለው ንግግር ነው።
ሳታቅ ነው አይደል ያደረጋችሁ? ተመልከቱት። ይሄንን ፖዝ እያደረጋችሁ እያንዳንዳችሁ አንብቡት። አሁን ለቴዶ ዘሩፋኤል እያለችው ያለው ንቀቷን ጥጋቧን ተመልከቱት። ለዚህ ነው ተይዛ ለህግ ትቀርብልን ያልነው። አዎ አሁንም ተይዘሽ ለህግ ትቀርቢያለሽ። ከገባሽበት ጉርጓድ ፈልጋችሁ ፈልፈላችሁ አውጧት። አስወጡና ለህግ አሳልፋችሁ ስጧት። አንቺን አስሮ የማይቀጣ ህግ ካለ እንተያያለን። እስቲ ማነሽ አንቺ? ማን ስለሆንሽ ነው ምን እንደዚህ ምደነፍ ይሆንሽ? ፌንጣ ዝም ያልኩሽ አውቄ ሆነ ብዬ ነበር። ሌላው ደግሞ የኛ እምነት ተከታይ የሆናችሁ አጉል የምታሽቃብጡ ሰዎች ማለት ነው ጥጋችሁን ያዙ። ወይ ሃይማኖታችሁን ጠንቀቃችሁ ወቁ፣ ወይ ዝም በሉ። ይቺን ድራማ የሰራሻት እነዚህ ሁለት ወፍ ዘራሽ ቆረቆንዳዎች ልከውሽ ነው። ያንን ደግሞ በደንብ ጠንቅቄ አውቄዋለሁ። ዝም ብዬ ዳር ሆኜ ሳዳምጥ ስመለከት የነበረው ለዛ ነው። የሁለታችሁ ድራማ ነው፣ የማንም አይደለም። እናንተ ናችሁ ድራማው እንድትሰራ ያደርጋችኋት። ከዛ እናንተ አሰራችኋት። እናንተው ቤት አስገብታችሁ ይቅርታ አስጠያቂ ማን ስለሆናችሁ ነው እናንተ የሆናችሁ ተራዎች? ማን ናችሁ እናንተ? በዚህ ደረጃ እመቤታችን ምን አገባሽ? ምንስ ብናመልክ ይመለከትሻል እንዴ? ማን ስለሆንሽ ነው? ማን ስለሆንሽ? ያለችበት አካባቢ ያላችሁ ኦርቶዶክሳውያን እናንተ ማለት ነው ኦርቶዶክስ የእውነት አንገታችሁ ላይ ማተብ አላንጠለጣል። አንገቷን ይዛችሁ ወስዳችሁ ለፖሊስ ካልሰጣችሁ ሞታችኋል። በቃ ኦርቶዶክሳዊ ነኝ ብላችሁ እንዳታወሩ። ተመልከቱት። ይሄንን ፖዝ እያደረጋችሁ አንብቡ። ሆነ ብላ እንዳደረገችው ተመልከቱ። ምን አገባንኛ? አቢሲኒያ ባንክ ያደረገኝን ነገር ወጥቼ ነው መዘረግፈው። ምን አገባንኛ ስለ አቢሲኒያ ባንክ? ምንም ያርጉሽ ከኛ እምነት ጋር ምን ያገናኘዋል? አልፋታሽም ከዚህ በኋላ ይሄንን ወቂ። እኔም ተጨምሬልሻለሁ። እንዳትፈራ ሰይፍን እንዳትፈራ ሰይፍን እንግዲህ ቪዲዮ እንደተመለከታችሁ ነው። በስላሴ ቀን ኦርቶዶክሳውያን ባለማተቦች እንግዲህ አደባባይ ላይ ወጥተው ሐሳባቸውን ገልጿል። መልስም እንደሚመለስላቸው ጠይቋል ማለት ነው። ቤተክርስቲያን መቃጠል የለባትም፣ ቤተክርስቲያን የኛ ነች እያሉ ድምጻቸውን እያስተጋቡ ይገኛሉ ማለት ነው። እንደዚሁም ወንድማችን ባሮክ ላይ የተለያዩ እስር ይታሰር ሲሉ የነበሩ ብዙ ግለሰቦች ነበሩ። አጥፍቷል እያሉ የነበሩ ብዙ ግለሰቦች አሉ። ነገር ግን እናትየዋ መተው እውነቱን አጋልጧል በዚህ ሰዓት ማለት ነው። እግዚአብሔር አምላክ ስለሁሉም ነገር እየተመሰገነ ይሁን ለማለት ተፈልጋለሁ። ኦርቶዶክሳውያን ባለማተቦች ወቅታዊና አዳዲስ መረጃዎችን ወደ እናንተ አደረስን። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫናችሁ እንድታበረታቱን ስል በልዑል እግዚአብሔር ስም ጠይቃለሁ።